የምታካብድን ሴት ከወደድክ ምን ማድረግ አለብህ የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። ወይም የሷ ደካማ ጎን መጠቀም የምትችለውን ያን ያህል ቦታ ከሰጣት ያን ያህል ከወደድካት እጄ እንድትገባ ነው የምፈልገው ካልክ ማድረግ የምትችላቸውን ወይም ማድረግ ከቻልካቸው ውጤት የሚሰጡን መፍትሄዎች ነው በዛሬ ቪዲዮ ላይ የምነግራችሁ። እንድታውቁት የምፈልገው አንድ ትልቅ ፓወርፉል የሆነ መልእክት አለኝ። ሴት ልጅ ብቸኛው ትክክለኛ ሪያክሽኗ ወይም ከልቧ የሆነው ዝምታ ብቻ ነው። እሷ ህይወትስ ምንም ቦታ እንደሌለክ ለአንተ የፍቅር ስሜት እንደሌላት አሊያም ደግሞ ጭራሽ እንደማትፈልግህ የምታሳይክ አንተ ለምትሰጣት ለየትኛውም ፍቅር፣ ለየትኛውም ቦታ፣ ለየትኛውም ጊዜ፣ ለየትኛውም ትኩረት ምንም አይነት ምላሽ አትሰጥህም። ወይም ያንን የሚያበረታታ ሆፕ፣ ያንን የሚያበረታታ በዛ ላይ ደግሞ የሆነ ፍንጮች አሉ አይደለ? የምታገኛቸው ሪያክሽን ብለን የምንጠራቸውን ነገሮች አታገኝም። እጅግ በጣም ምንድናት? ብሎክድ ናት፣ ዝግናት። ዝምታን ነው የምትመርጠው። ቀጥሎ እንድታወራ የሚያደርግህን ወይም ፑሽ እንድታደርግ የሚፈቅድልህ አንዳች አፒታይት አትሰጥህም። እንደውም ምን ታደርጋለህ? ሼም ይዝሃል። እሷን ለማዋራት ለእሷ ለመታገል ወይም እንድታይክ እንድትቀበል ለማድረግ የምታደርገውን ጥረት ምን ያደርጋል ማለት ነው? አፒታይትህን ያጥፈዋል። ነገር ግን አንድ ሴት ልጅ ማካበር ሊሆን ይችላል፣ ኩራት ሊሆን ይችላል፣ ችላባይነት ሊሆን ይችላል፣ ዋሬቨር የምታሳይህ ምልክቶች በውስጡ ምን አለው? ሌላ ፍላጎት እንዳለው ማሳያ ነው። ታዲያ የወደድካት ሴት በጣም እያካበደች ካስቸገረች ዛሬ የምነግርህን ሳይኮሎጂካል የሆኑ መፍትሄዎችን ተጠቀማቸውና ለውጡን ታይበታለህ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወትን ቀላል የምታደርጉበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን እንዳይረሳ፣ ለሌሎች እንዲደርስልን ሀሳብ አስተያየታችሁና ላይካችሁ እንዳይለየን። አብራችሁን ቆዩ። አንደኛው የሁላችንም የሴቶች ደካማ ጎን ትኩረት ነው። የምታካብድ ሴት ደግሞ መወደዷን ካወቀች በኋላ እንደምፈልጋት ከገባት በኋላ ወይም ፍቅርህን ካሳያሃት በኋላ ማካበድ የጀመረች ሴት ደግሞ እጅግ በጣም የምትፈልገው ወይም ከአንተ ምን የምታደርገው ነገር ነው? የምትጠብቀው ነገር ነው። ታዲያ ይህንን ትኩረት እንዴት ነው መጠቀም ያለብኝ ካልክ የመጀመሪያው በመከልከል ነው። ምክንያቱም አንደኛ ትጠብቃለች፣ ሁለተኛ ደግሞ ትኩረት ካልሰጣሃት አሁን እኛ እያወራንበት ያለው ርዕስ ክባድ የሚባለው አይኖርባትም። ከየት ታመጣዋለች? አንተ የሰጣሃት ትኩረት፣ አንተ የሰጣሃት ፍቅር፣ አንተ የሰጣሃት ቦታ፣ አንተ ላይ ያየችው ስሜት ነው እሷን እንድታካብድ ያደረጋት። ስለዚህ ትኩረት እንዴት ነው ትኩረት እየሰጣሃት ያለው? በጣም በመደወል በጣም ቴክስት በማድረግ እንገናኝ በማለት የምትገናኙ አይነት ልጆች ወይም ሁሌም በስራ ምክንያት ሊሆን ይችላል፣ በጋራ ፍሬንዶቻችሁ ምክንያት ብቻም ሰርክልም ያላችሁ ወንዶች ጓደኛማቾችን ብትሆኑ ዋቴቨር ነው ምልህ እዛ ቦታ ላይም ስትገኝ ሊሆን ይችላል፣ እንዲሁም ለብቻ ሊሆን ይችላል። ወደ እሷ እንዲያቀርብህ፣ እሷ እንድትወድህ፣ እሷ አንተ ምን እየተሰማህ እንደሆነ እንድትረዳ የምታደርገውን ወይም ለእሷ የምትሰጣቸውን የትኛውንም ትኩረት ኢነርጂ በለው እኮ ከአንተ የሚወሰድ ኢነርጂ ከልክላት። ዴፊኔትሊ ምን ማድረግ መቀዝቀዝ ትጀምራለች። ዴፊኔትሊ ምን ማድረግ ትጀምራለች? ትኩረት ለአንተ መስጠት ትጀምራለች። ወዲያው ነው የምትቀየረው። ምክንያቱም የባዶነት ስሜት እንዲሰማት የማድረግ አቅም ስላለው ነው። በትልቁ ከአንተ ትጠብቃለች፣ በትልቁ ትፈልገዋለች፣ በትልቁም ደግሞ ይሆናል ብላ ወይም ሀፕን ያደርጋል ሊያስቀረው ይችላል አሊያም ደግሞ ሊከለክለኝ ይችላል ብላ አታምንም። አንተ ደግሞ ምን ማድረግ አለብህ? ያንን ስትከለክላት ደካማ ጎኗን ታገኘዋለህ። በቃ ኦልሬዲ ከፍ ያደረገችው ያጠነከረችው የፈለገችውን እንድትናገር የፈለገችውን አክሽን እንድታሳይ ያደረጋት ያ ኢነርጂ መሆኑን እኔ እህትህ ነግሬሃለሁ። ከዚህ ደቂቃ ጀምሮ ወደሷ ኢነርጂህን ማፍሰስ፣ ወደሷ ትኩረትን ማድረግ ወይም ለሷ ፍቅርን እንድትረዳ እንድትቀበል የምታሳየውን የምትሰጠውን ነገር ኢሚዲየትሊ አቁመው። ለውጡን ታየዋለህ። ሁለተኛው እንዳትናደድ፣ መናደድህን አታሳያት። እጅግ በጣም ደካማ ጎኗ ያንተ መረጋጋት፣ አንተ ላይ ምንም አይነት ሪያክሽን አለማየቷ ነው። ስታካብድ አንድ ሴት ችላ ስትል ስትቆራብህ፣ አንዳንዴ ደግሞ ደስ የማይሉ ንግግሮችን ወይም ድርጊቶችን ስታደርግ ስፔሻሊ ፍቅርህን ከገለጽክላት ካሳየች እንደምትወዳት አውቃ ኦብቪየስሊ ምን ሆናል? የሆነ የሚሰማን ስሜት አለ። በቃ የሚያናድድ ሊሆን ይችላል አይደለ? በጣም ቁጣ። ግን ያችን ስሜት ተጠቅመህ ስፔሻሊ የምትናገራቸው ነገሮች፣ የምታሳያት ነገር፣ የምትወስዳቸው እርምጃዎች በሙሉ
ለሷ ምን ያደርጋታል? ስቲል ግሬስ ነው የሚሰጣት፣ ስቲል ፓወር ይሰጣታል አንተ ላይ ለመኩራት፣ አንተ ላይ ለማካበድ ስቲል አቅም ነው የሚሰጣት። ያንን እንድታቀልኝ ይፈልጋለሁ። ስለዚህ የትኛውም ንግግሯ የትኛውም ድርጊቷ ነው የምልህ የትኛውም ምላሿ እንዳያናድድ ወይም ሪያክት እንድታደርግ ፑሽ እንዳያደርግ ከተረጋጋክ ፈገግ ካልክ ወይም የሷ ማካበድ አንተም ባያዝድ እንዳላረገ እንዳረበሸ የጎዳ ነገር እንደሌለ ስታሳያት ነው ምን የምትለው የምትረጋጋው። ያሰበችው አለ በቃ ልትመልስልህ ልታሳይቅ። ለምሳሌ አስቀናዋለሁ፣ ሌላ የሚፈልገኝ ሰው እንዳለ አሳየዋለሁ፣ እንደዚህ ቢለኝ እንደዚህ ያደርጋለሁ ብላ ሴት ያደረገችው ነገር አለ ባይዞ የጭንቅላቷ ውስጥም ልቧ ውስጥ። ያንን ግን የምታደርገው ወይም ያንን ተግባር ላይ የምትፈጽመው ያንን እንድታይ የምታደርግ ወይም በጣም ራሷን የምትቆልለው ያንተን ሪያክሽኖች በማየት ነው። ስለዚህ መናደድህን፣ መከፋትን፣ ልውስ መግባትን እስቲል ለሷ በየቀኑ ጠንካራ ስሜት እየተሰማህ እንደሆነ እንዲገባት አታደርግ። ይሄ ነው ደካማ ጎናቸው። በጣም የሚያካብዱ ሴቶች፣ መወደዳቸውን መጠቀም የሚወዱ ሰዎች ወይም የወደዷቸውን ሰዎች መግፋት፣ በእነሱ ሪያክሽን ወይም እነሱ በሚሰማቸው ሰዎች የሚዝናኑ ሰዎች እጅግ በጣም የሚያቀዘቅዛቸው ወይም ምንም አቅም እንደሌላቸው እንዲሰማ የሚያደርጋቸው ሀሳባቸውን እንዲቀየሩ። ምክንያቱም ምንም እንዳልሆነች ይሰማታል። እሷ የምታደርገው ነገር አንተን ባያዝድ ካላደረገ፣ ወደድካ ተፈቀርካ ጥሩም ክላ ስሜትን አሳያት። ያንን አልቀበልም ብላ ልታሳይ የፈለገችው ነገር አንተን እንዳረበሸ ካሳያት ስታንዳርድህና ኳሊቲ እሷን እንደማይመጥናት እንደሆንም እንደዚህ አይነት ሰውማ እንዳያመልጠኝ ብላ ሀሳቧን ቀይራ ወደ አንተ መጠጋት ወደ አንተ ኢቭን ነው ከልቧ ባይሆን ራሱ ስቲል እሱ ላይ ኢነርጂ ያለኝ እስቲ ወደኛል የሚለው ለመፈተሽ ትመጣለች። ያንን እንዴት አንድል ማድረግ እንዳለብህም እናወራበታለን። ነገር ግን እንዳትናደድላት፣ እንዳትበሽቅላት፣ ከእሷ ጋር ልውስጥ እንዳትገባ እኔ ነግሬሃለሁ። እነዚህን 3 ነገሮች የምታደርግ ከሆነ ስቲል ምን አላት ማለት ነው? አንተ ላይ አቅም አላት። ትኮራለች፣ ትዘባንናለች፣ ታካብዳለች። መብቷም ነው። ምክንያቱም አንተን የሰጣት ይህንን ስልጣን። 3ኛው የምታካብድ ሴት እጅግ በጣም ደካማ ጎኗ አንተ ደስተኛ ሆነ ወይም ያለሷ ደህና ሆነ ማየት ነው። ለምሳሌ በጣም የሚያካብዱ በጣም የሚኮሩ መወደዳቸው የሚያመጻድቃቸው ሰዎች ምን አይነት ባህሪ ያለባቸው መሰላችሁ? ደስተኛ ሆናችሁ ስቃችሁ አምሮባችሁ ተሻሽላችሁ ማየት ልክ የራሳቸው ንብረት እንደተወሰደባቸው። ምክንያቱም ጤነኛ ማለት አይደለም። ባይዘዌ ካልፈለገች ትክክለኛ ኢንቴንሽን ላንተ ከሌላት በጣም በሰላም መንገድ ወይ ዝምታን በመምረጥ ወይም ከህይወት በመንጠፍ ወይም እንደማፈልግ በመንገር መተው ይችላሉ። ነገር ግን ሁሌም ያንን ስሜትህን የምትነግራትን የምትሰጣትን የምታሳያትን ነገር ዩዝ ታደርገዋለች። ያንን ደግሞ የምታደርገው ምንድነው? ይሄ ማኒፑሌት በማድረግ ሊሆን ይችላል። ይወደኛል የሚለውን ጌም በመጫወት ታቁን አላችሁ ብዬ አስባለሁ። በቃ እንደዚህ ሾው እንወዳለን። ስፔሻሊ ደግሞ የማካበድ የመኩራት ምናምን ባህሪ ቆንጆ ሴት ከሆነች ብዙ ፈላጊ ካላት ምናምን ደግሞ እንደዚህ አይነት ነገሮች ለሷ የዕለት ዕለት መዝናኛ ፓርቷ ናቸው። ያንን እንድታቅ ፈልጋለሁ። ስለዚህ እሷ አካበደች፣ እሷ አልፈለገችም፣ እሷ አልወደደችም ማለት አንተ ድብርት ውስጥ የምትገባ በሷ ምላሽ ወይም በሷ አካብዴነት የተረበሽክ ሰው አይደለም መሆን ያለብን። ያለሷ ስቲል ደህና እንደወርክ፣ ያለሷ በራስ የምትተማም፣ ያለሷ ሙቭ ኦን ማድረግ እንደምችል፣ ለራስ ሁሌም ቢሆን አዲስ ነገር መስጠት የምትችል፣ ስራ ላይ ስቲል ፎከስድ፣ ትምህርት ላይ ስቲል ፎከስድ ይሆንክ፣ አሁንም ራስን የምትወድ ራስን የምትጠብቅ ራስ ላይ በደንብ ኢንቨስት የምታደርግ እንኳን የማትፈልግህን እንኳን የምታካብድ እንኳን ችላ የምትል ሴት ላይ ይቅርና ስቲል አብራክ ብትሆን ራሱ ላይፍ ላይ ቀልድ ማታውቅ አይነት እጅግ በጣም ሚስጥራዊ ስቲል ሰክሰሱን ለሰዎች በሶሻል ሚዲያ የሚያሳይ ወንድ ነው እንጂ መሆን ያለብን በእሷ ምክንያት እሷን ስለወደደች እሷ ስለኮራች ስላካበደች ምናምን ቅድም እንዳልኩ የምትናደድ ራስን ደስተኛ ላለመሆን የምትጥር ድብርት ውስጥ ያለ እሷን ስታገኝ እንደከፋው በቃ እንደተጎዳ ወንድ እንድታዝንልህ ምናምን ጓደኞቿን ስታገኝ እቺ ልጅ እንዲያዋሩልህ ስቲል ቴክስት መላክ እንደዚህ ሆኛለሁ ምናምን ኦቨር ኤክስፕሌን ራስን ማድረግ ይሄ እሷን ምን ያደርጋታል? ሞር እንድታካብድ ያደርጋል። ራስን ኦቨር ኤክስፕሌን ማድረግ አይጠበቅብም። ወደድካታል። ታዲያ መውደድን የመሰለ ነገር የለም እኮ በቃ ፈልጋታል። አልፈለገችም ለምን አስፈለገ? እስቲ አንድ ጥያቄ ልጠይቅ። እሺ አለች እንበል። እሺ ስትልህ አሁን ተለማምጠህ ለምን አሳዝነህ ኔጋቲቭ አውርተህም ሊሆን ይችላል። ኢንቨስት አድርገህ ጊዜህን፣ ትኩረትህን፣ ገንዘብህንም ስጦታ ሰጥተህ ኦኬ ነው እና እችን ሴት እስከ መቼ ድረስ ነው ልታዘልቅ ያቆይሃትስ? ምን ያህልስ ዋጋ ልትከፍል ነው? ምክንያቱም ለምዳ አይታ የመጣችው አንተን አይደለም የምታደርግላትን ነገሮች ናቸው። ጅል እንዳትሆን የምታደርግላት ነገር አንድን ሴት
ሊያሳምናት አይችልም። ራሷ አይታ አንተ ላይ የፈለገችው ነገር እንጂ ካካበደች ያለሷ ደህና መሆንን ያለሷ ህይወት እንደሚቀጥል እሷ የትኛውንም ነገር ብታደርግ ወይም ብትፈጽም አንተ ላይፍ እንደሚቀጥል ብቻ ነው የምታሳያት። ላይፍ ሰክሰስፉል የሚቀጥል ደስተኛ ጥገኛ በስሜትም ሆነ ሰዎች ላይ ጥገኛ እንዳልሆን ካየች ያ በራሱ አትራክሽን አለው። እየሮጠች ነው ትመጣው። እንኳን የፈለጋት ጋር ባትፈልጋትም ትመጣለች። አራተኛው የአካብዴ ሴቶች በጣም ደካማ ጎናቸው የወንድ ልጅ ባህሪ ነው። እኛ ጀነራሊ ራሱ አንድ ወንድ ልጅ ካለው የሚማርከም ባህሪ ያለው ማንነት አለው። ያንን እንድታይብህ ያንን ካራክተር እንድታይ ማድረግ ነው ያለብህ። እንድታይ የምታደርጋቸው ነገሮች በሙሉ ስቲል እንድታካብድ ራሷን እንድትቆልል የሚያደርግ ከሆነ ምንም ትርጉም የለውም። ባይዘው ማለት ነው። እንዲህ ብላ ሀሳቧን ልትቀይር ስለአንተ ማሰብ አንተን በፍቅር ማሰብ እንድትጀምር የማድረግ ምንም ጉልበት የለውም። ነገር ግን ባህሪ ካራክተርክ ራሱ ላይ በደንብ ኢንቨስት የሚያደርግ በራሱ የሚተማመን ሰልፍ ስቲም ያለው ሰልፍ ሪስፔክት ያለው ወንድ እንደዚህ አይነት ባህሪዎች ካሉ ጀነራሊ የትኛውም ሴት ለዛ ወንድ ለመሸነፍ ዝግጁ ናት። አንደኛ ነገር ኢሞሽኑን ኮንትሮል ማድረግ ይችላል። ስሜትህን ደግሞ ኮንትሮል አደረግክ ማለት አይደለም የምታካብድን ሴት ዝም የምትልህን ሴት ራሱ በቃ ምንም አይነት ለአንተ የፍቅር ስሜትም ፍላጎትም ይህኝም የማትለዋን ሴት የማሸነፍ አቅም አለክ። ነገር ግን ስሜትን ኮንትሮል የማታደርግ ከሆነ በንዴትም ሊሆን ይችላል፣ በደስታም ሊሆን ይችላል፣ ፍላጎትም በሁሉም ነገር ምን ታደርገዋለህ? ትገልጸዋለህ። ሽንፈትህንም ድክመትህንም ምንም ለማሳየት ዝግጁ ነው። ነገር ግን የምታይብህ ነገር የምታየው ባህሪ ስላንተ የምትሰማው ባህሪ ራሱን ያሸነፈ ቅድሚያ ለራሱ የሚሰጥ ከራሱ ጋር ያለው ግንኙነት በጣም ጤነኛ የማይሆነው ወር በራሱ ደስተኛ መሆኑን ቅድም ያነሳ ነው ማለት ነው። እሷ ስላልፈለገች እሷ ስላካበደች አንተ ባያዝድን ማትሆን አይነት ሰው ከሆኑ በቃ ኦልሬዲ ማህበረሰባችንም እኛም ሁላችንም ከሆነ ወንድ የምንጠብቀው ነገር አለ አይደለ? በቃ ያንን ማንነት እንድታይ ነው እንጂ ማድረግ አለብህ። የፈረሰ ሰልፍ ስቲም እኮ አሁን ይኸውልህ የእሷን የአካብዴ ባህሪ መቻል በራሱ ሰልፍ ሪስፔክት እንደሌለ ያሳያል። ሰልፍ ስቲም አንድ ነገር ነው። ሰልፍ ሪስፔክት ግን ሰዎችን መቻል አለምት የፈለገ ብትወዳት ብታፈቅራት ብትሸነፍላት ከክብር እንደማትበልጥ ማሳየት ነው። ከክብር እንደማትበልጥ ካሳየሃል ያ ማንነት ካለክ ገደል ነው የሚገባው። ይሄ የአካብዴ እንትኗን ራሷን መቆለል መኩራት ምናምን ዘበት ነው የሚሆኑት። በቃ ጭራሽ ከአይምሮ ውስጥ ትደልትላታለህ። ስለዚህ ምን ማድረግ አለብን? በጣም የጠንካራ ወንድ ካራክተሮችን እንድታይ ባህሪዎች እንዲኖሩ የምታውቀውም ስላንተ የምትሰማውም ኢቭን ነው ምን ከዛ ጊዜ በኋላ አንተ በፊት ለሷ ፈኒ ነበርኩ፣ ለሷ ሁሉም ነገር ፍቃድ ነበር፣ እሷ በጣም ናይስ ነበርኩኝ፣ እሷ ባውንደሪ የላትም ነበር እኔ ጋር ልትል ይችላል። ያም ሊሆን ይችላል ያመጣው ክባዷል። ስለዚህ ከዚህ በኋላ ባውንደሪ ተበጃል። የምታልፈው ነገር እንደሌላት ምንም የምትከፍልላት ነገር እንደሌለ ላይፍን እንደቀጠልክ ደስተኛ እንደወቅ ቅድም ያነሳዋቸውን ጨምራ ሀፕ ላይ ስታደርግ ኩራት ይጠፋል፣ ክባድ ይጠፋል። ሞክረው። አምስተኛው የሚያካብዱ ሴቶች የሚኮሩ ሴቶች ራሳቸውን እንደ ቆንጆ ማለት እነሱን የሚመጥናቸው የሌለ ብዙ ፈላጊ ያላትን ሴት ደካማ ጎን ማግኘት ከፈለግ እጅግ በጣም ቀላል ነው። ከቨር ማድረግ ነው። ለጊዜ ለሷ ያላትን ስሜት ከቨር አድርገህ ዴት ለማድረግ ከሌላ ሴቶች ጋር ስታይ አትወድም እኮ አይደለ? ፍቅረኛ መሆን አትፈልግም። እንዳፈቀረች ግን የሆነ ሪያክሽን ታሳያለች። ያም የሚሆነው ምንድነው? እቺ ሴት ከኔ አትሻል በቃ ራሳቸውን ባይዘው ከነሱ የተሻለ እንደሌለ በእነሱ ልክ የሚፈቀር እንደሌለ አድርገው ነው የሚያስቡት። ነገር ግን ከሷ ጋር በሆነ እኔ ምን ከፍላለሁ የሚለውን ካሰብክ ያጠነክርሃል። ከሌላ ሴት ዴት ለማድረግ ከሌላ ሴት ጋር ለማውራት ከዚህ በኋላ ከሷ ጋር ስለ ፍቅር አለማውራትን መወሰን ስፔሻሊ ይኸውላችሁ አንዳንዴ ብንደብቀው ራሱ ሰብኮንሽስሊ አክሽን የሚባሉ ነገሮች አሉ። በቃ መደበቅ ብትፈልገው አሁን ስትጎዳ ማየት አትፈልግም። ኦር ቆንጆ ሆና አምሮባት ስትመጣ ብታይ አለመደንገጥ፣ እሷን ስታይ አለ ከወደድካት ይሄ የማይቀሩ ነገሮች ናቸው። ስለዚህ ዲስታንስን መጠበቅ አለብህ። በቃ ኤግዚስት እንዳላደረገች ነገርካት፣ አወቀች፣ ሰማች። ግን ምላሽ የመረጠችው ያንን ነው አይደለ? ያንን የሚያጠነክርላትን ኩራቷንም ሊሆን ይችላል ክባዷን የሚያጠነክርላትን ነገር ከማድረግ ተቆጠበ። ላይፍክ እንደቀጠለ ከሌላ ሴት ጋር ዴት ማድረግ ከሌላ ሴት ጋር ግንኙነት ውስጥ ግባ እያልኩ አይደለም። ከሌላ ሴቶች ጋር መታየት እንደምትችል ሌላ ሴት መውደድ እንደምትችል ላይፍን እንደምታስቀጥል የሚያምከቱ ከኔ ተወሰደ
ዝም ብሎ ነበር እንዴ ብላ እንድታስብ ታደርጋታለህ። በዛ ውስጥ ነው ስላንተ ማሰብ የምትጀምረው። በዛ ላይ የምትጠብቀውን የምትፈልገውን ያሰበችውን ያልሰጠሃት ወንድ ነህ። ይከተለኛል፣ ያሳድደኛል፣ ይለማመጠኛል፣ ይለምነኛል ብላ አረቀምቀምጥ አርገህም ከሆነ አሁን አቁመሃል። ስለዚህ ስፔስ ሲፈጠር ሀሳብ ይመጣል። ወዲያው ካጠገቧ ስትጠፍ ዲስታንስን ስትቀይር ራስን ስትቀይር ከዚህ በፊት የምታውቀውን በቀላሉ የምታወራው የምትነግረውን አሁን መቅረብ ማትችለው ልታዋራው ብትፈልግ ሌላ ሴት እያዋራ ያለ ወንድ ምናምን ስትሆን በጣም እንትኗን ታገኘዋለህ፣ ስስ ጎኗን ታገኘዋለህ። በቃ አንደኛ እኔንም ከኔ የተሻለችም ሴት አለች፣ እኔም ወዲያው መተካት ይችላል፣ ለካስ እኔ ካልፈለግኩት እኔን አይለማመጠኝም እንደሌላ ወንዶች ብሎ እንድታምን ያደርጋታል ጭንቅላቷ። እንደዚህ ነን በቃ። ስለዚህ ስታካብል ምን ማድረግ አለብን? ሙቭን አድርጋ አዲስ ነገር ለራስ መስጠት አለብን። ሞክረው። ሀሳቤን ከወደዳችሁት ካመናችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።